ለኛ ከባድ ነው። ግን እነዚህ ሁለት ህፃናቶች አድርገው እነዚህ ሁለት ህፃናቶች በእድሜ ህፃናቶች አስቡ፣ በእድሜ ህፃናቶች በስራቸው ግን ዋው ያስባሉን ሁለት ህፃናቶች። ስለነሱ ትንሽ ላወራላችሁ። እነዚህ ሁለቱ ህፃናቶች ቴዎድሮስና ምኒልክ ተብሎ ይጠራሉ። 8 እና 9 ዓመታቸው ነው። ወንድማማቾች ናቸው። በዚህ እድሜያቸው ለማመን የሚከብድ ስራ ሰርተዋል። እኔ በጣም እንጃ በቃ እነዚህ ልጆች ሀበሻ መሆናቸው ወይም ደግሞ አፍሪካ ውስጥ በመወለዳቸው ብቻ ነው እንደዚህ ብዙ ያልተወራላቸው ወይ ደግሞ ብዙ ያልታወቁት። በእርግጠኝነት እነዚህ ልጆች ነጭ ቢሆኑ ወይ ደግሞ ውጭ ሀገር ነው ሆኖ ቢሆን ኖሮ በዚህ ሰዓት ላይ ሁሉም ሚዲያ ስለነዚህ ልጆች ያው አስቡ። 8 እና 9 ዓመታቸው ነው። እኔ እንጃ ምን ብዬ እንደማወራ። እነዚህ ሁለቱ ህፃናቶች በዚህ እድሜያቸው የሚገርም 3 ስራ ሰርተዋል። አንደኛ ሮቦት ሰሩ። በቃ ይከብዳላ። ሮቦት ኤአይን ሰሩ ብል ማን ያምናል? ሮቦትን ሰሩ። ሁለተኛ የፕሌን ሲሙሌተር አለ። ፕሌን ሲሙሌተር እዚህ ጋር እንደሚታዩት ይሄንን ሲሙሌተር ሰሩ። ሶስተኛው ደግሞ ትንሽ የኛን ትምህርት በማየት ብቻ ትንሽ ነው አየሁት። አክቹአሊ እኔ እንጃ እነሱን አስተማርኳቸው ምናምን ብዬ እኔ ላወራ አልፈልግም። ምክንያቱም ከኔ ስንት እጄትና እጅ ነው የሚሻሉት። እነዚህ ልጆች እኛም ቪዲዮ ትንሽ በማየት ለአንድ ባልትና የሚገርም ዌብሳይት ሰርተው አሳዩ። ግን 8 እና 9 ዓመታቸው ነው። እስቲ ራሳችንን ጠይቅ። እኛ በ8 እና በ9 ዓመታችን ምን ስናደርግ ነበር? ወይ ደግሞ ምን ነበር? እኔ በጣም ስላስገረሙኝ ነው ቲክቶክ ቪዲዮአችን ላይ አንድ ቪዲዮ ስለነሱ ለቅቄ ነበር። እነዚህ ልጆችን ከ8 ወር ከ7 ወር ያኔ ቻናል ይሄን ቪዲዮ መስራት ሲንጀምር ነበር አጋጣሚ የተዋወቅ ነው በዚህ በቪዲዮ። ከዛ በስልክም ያው አንዳንድ ጊዜ እናወራለን። በአካል ለመጀመሪያ ጊዜ ያገኘኋቸው ከ8 ምናምን ወራቶች በኋላ ባለፈ ነበር ጂኦን ኢቨንት ላይ ያገኘኋቸው። በቃ ማመን ነው የከበደኝ። በቃ እዚህ ጋር እንደሚታዩት ነው ማመን ነው የከበደኝ እና ይቻላል እንደ ብዬ ነው የመጣሁት። በጣም ስላስገረሙኝ የነሱ ሙሉ ኢንተርቪው አርቲስት ቲቪ ላይ ቀርበው ሙሉ ኢንተርቪው ያደረጉት ሊንኩን እዚህ ጋር አስቀምጬላችኋለሁ። ገብታችሁ ብታዩት ደስ ይለኛል። ራሳችሁን እንድትጠይቁ ነው የሚያደርገው። ምን ላይ ነኝ እኔ ምንድን ነኝ? በቃ ራስን ወደ ራስ እንድትመለስ የሚያደርግ የሚገርም እንትን ነው እና እዩዋቸው። እኔ ምንም በቃ ይሄ ነው ልል አልችልም። ብቻ ገብታችሁ እና ራሳችሁን እንድትጠይቁ ነው የሚፈልገው ነገር። የ8 እና የ9 ዓመት ህፃን ልጅ ይሄንን መስራት ከቻለ አንተ በ20 በ30 ዓመት ማትሰራበት ጉዳይ ምንድን ነው? ምንም ነገር የለም። መስራት ትችላለህ። እኔ አልተማርኩም። አንዳንድ ሰው ይመጣና ኖ እኔ ሶሻል ነው የተማርኩት፣ ኦር ደግሞ አንዳንድ ሰው ይመጣና አይ እኔ እስከ 8 ነው የተማርኩት፣ እኔ እስከ 10 ነው የተማርኩት፣ ኦር እስከ 12። ብሮ እነዚህ ልጆች ገና አንደኛ ክፍል አልገቡም። አንደኛና ሁለተኛ ክፍል ናቸው መሰለኝ በዚህ እድሜያቸው። ገና በዚህ እድሜያቸው ይሄንን መስራት ከቻሉ አንተ ቢያንስ ትንሽ ከነሱ በላይ ማንበብ ትችላለህ ወይ ምናምን የምትችለው መሞከር የምትችለው ለምንድን ነው የማትሰራ? ስለዚህ ራሳችሁን ቆም ብላችሁ ጠይቁ። ለራሳችሁን ዝም በሉ። በቃ መስራት ትችላለህ። አንተ ሶፍትዌር የማሰራበት ጉዳይ የለም። ይሄው እኔ በዚህ ቻናል ላይ ከመጀመሪያ ከስክራች ጀምሬ ነው ሳስተምር የመጣሁት። ስፔሻሊ ለዚህ ቻናል አዲስ ሆናችሁና ለማታውቁኝ አዲስ ከሆናችሁ ላለፉት 8 ምናምን ወራቶች ስለ ኮድ ስለምናምን ስንማር ቆይተን ዛሬ ደግሞ ስለ ኤአርፒ ላይ ደርሰን ኤአርፒ ላይ በጣም በስፋት እየተማርን ያለ ነው። ስለዚህ ቻናላችንን ተመልሳችሁ ከኋላ ጀምራችሁ ብትመጡ ሞር ለእናንተ ማሪፍ ይሆናል ማለት ነው። ሌላ ደግሞ በባለፈው ቪዲዮአችን ላይ አንድ ስለወጣ ህግ አውርተን ነበር። ኢትዮጵያ ውስጥ ሁሉም ካምፓኒዎች ግዴታ ሶፍትዌር መጠቀም አለባቸው፣ ሶፍትዌራቸው ደግሞ ከገቢዎች ሶፍትዌር ጋር መገናኘት አለበት የሚል አንድ አንስቼላችሁ ነበር። ያ ህግ ትክክል ነው። ማክሰኞ የነበረን የላይቭ ቪዲዮ ላይ ሞር እንዳውም ሌሎችም ልጆች እዚህ ላይ የሚሰሩ ልጆች በጣም በኤአርፒ ኤክስፐርተር የሆኑ አብረን የምንሰራቸው የነበሩ እየገቡ ብዙ ሀሳቦችን እየሰጡን ነበር ስለዛ ህግ ማለት ነው። እና ይሄ ነገር ኦልሬዲ ጸድቋል። ስለዚህ ይሄ ለእናንተ ጥሩ አጋጣሚ ነው። ሶፍትዌር በዚህን ሰዓት ላይ መማር መጀመር የጀመራችሁ ደግሞ ጠንክራችሁ መቀጠል ያለባችሁ። ስለዚህ ይሄን ታይም በጣም በሚገባ ተጠቀሙበት። በጣም የምትፈለጉበት ጊዜ እየመጣ ነው። ይሄንን ቀድሜም ስናገር ነበር፣ አሁንም እላለሁ። በቃ የእናንተ ጊዜ አሁን ነው። ሶፍትዌር ስፔሻሊ ኤአርፒ ላይ በጣም ወጥሮ የተማረ ሰው ከትንሽ ጊዜ በኋላ በጣም ተፈላጊ ነው። ሌላ ደግሞ በትላንት የተለቀቀው ቪዲዮአችን ላይ ቻናላችንን ሞኔታይዝ አድርገናል እና በጣም በቃ የደስታ የተካፋይ ሆኑ ምናምን ደስ ስላለኝ ሼር አድርጌላችኋለሁ እና ብዙዎቻችሁ በጣም መልካም እንትናችሁን ገልጻችሁልኛል። በጣም ነው የማመሰግነው። ያው አክቹአሊ ለዛ አልነበረም የምር እውነት ለመናገር ያኔ ሲጀምር በቃ የሆነ ሰው ጋር ለመድረስ ሰውን የሆነች ነገር እስኪል ለማስያዝ ለማስተማር እንጂ ዩቲዩብ ላይ ሞኔታይዝ አድርጌ እንደዚህ አድርጌ ምን አይነት የምለው ሐሳብ አልነበረኝ። የሆነ ለመናገር ሁላ ይሄን ሐሳብ ቢኖረኝ ገና ጀምረን በ3ኛ ወር ነው ምናምን ነው ሰዓቱም ሰብስክራይበሩም የሞላ ላለፉት 6-7 ወር ማድረግ ይችል ነበር። የእውነት አላረኩትምና ሐሳቤ አልነበረምና በጣም ትንሽ ጭቅጭቆችና ግፊቶች ስለነበሩ ለምን አላረግም በሚለው ነው። በኋላ ላይ ግን እኔም እንትን እያልኩ መጣ። በዛም እኮ ገንዘብ መስራት ብንችል ሞር ይሄን ነገር ማሳደግ
አሪፍ ማድረግ ይቻላል እና ጉድ በጥሩ ጎን አይቻለሁ እና ሞኔታይዝ ሆነናል። አሪፍ ነው። ስለዚህ ቪዲዮአችንን ያው ስሙን አትጥሩ ይባላል በሱ አብርታችሁ ምናምን ቪዲዮ ብታዩ ሞር ተጠቃሚ እንሆናለን ማለት ነው። ሌላ ደግሞ አንድ ሐሳብ ላነሳላችሁ ፈልጋለሁ እዚህ ጋር ይሄን ቻናል እናሳድገው። ለምን መሰላችሁ? ይኸው ሐሳቤን ልንገራችሁ በቀላሉ። በዚህ አሁን ኢትዮጵያ ውስጥ ይሄን እንደዚህ ሐሳብ የሚሰራ የለም። አሁን የሚነግራችሁን ሐሳብ ማለት ነው። ምንድነው ሐሳቤ? ትልቅ በጣም ብዙ ተደራሽነት ያለው ትልቅ ቻናል ካለን በቀላሉ ምን እናደርጋለን? ሶፍትዌር ዲቨሎፕ የሚያደርግና ሶፍትዌር የሚፈልግ ካምፓኒ ምንድነው ማገናኘት እንችላለን በቀላሉ ማለት ነው። አሁን እናንተ እዚህ ጋር እየተማራችሁ ነው፣ ስኪል በጣም እየያዛችሁ ነው። ከዛ እዚህ ጋር ደግሞ እንድትሰራለት የሚፈልግ ካምፓኒዎች አሉ። ሶ እናንተ ሁለቱም ማን ያገናኛችሁ? አሁን ይሄንን የሚሰራ ኢትዮጵያ ውስጥ የለም። ስለዚህ ይሄንን ሊሰራ የሚችል ትልቅ ካምፓኒ ምንድነው ትልቅ ቻናል ሊኖረን ይገባል። እኔ ሐሳቤ በቃ ወደዛ እንዲሄድ እፈልጋለሁ። እዚህ ቻናል ላይ ካምፓኒዎችም እንዲመጡ የሚሰሩትም ልጆች ከዛ ፕሮጀክቶቹ በቃላ በሚገርም ሁኔታ እናንተም የተጠቀማችሁ እነዛም በቃ አሪፍ ፕሮጀክቶች እየተሰራላችሁ እንዲሄድ ስለሚፈልግ ይሄ ቻናል ይደግና ብዙ ሰው ጋር ይድረስ። አሁን እዚህ ጋር የምታዩት ይህን ያህል ሰብስክራይበር ነው ያለን። ሶ እስቲ ሞር ሰብስክራይብ ይደረግ፣ ኮመንት ላይክ ምናምን ይደረግና ብዙ ሰው ጋር ተደራሽነታችን ይስፋ። ለጋራ ጥቅም ነው። ይሄ ቻናል አደገ ማለት አሁን እሺ እንበላችሁ አሁን የአርፒ እንዲሰራለት የሚፈልግ 10 ካምፓኒ ቀጥ ብሎ እኔ ጋር በመጣ ምንድነው የማደርገው? ለ10 መስራት አልችልም። ስለዚህ ምንድነው የማደርገው? ግዴታ የሚሰሩ ልጆችም ፍለጋ ውስጥ ነው የሚገባ። እናንተ እዚህ ጋር እየተማራችሁ አይደል? ወደ እናንተ ነው የሚመጣ ማለት ነው። ይሄ ደግሞ ሊሆን የሚችለው ምንድነው? አንድም ሶሻል ሚዲያ እንትን ነው ተደራሽነት ስለሆነ እስቲ እናሳድግ፣ ይሄን ቻናል እናሳድግ። ሰብስክራይብ ይደረግ፣ ላይክ ይደረግ እና ኮሜንት አድርጉ። ላይ መሳችሁ ፑሽ አድርጎ ያወጣል። እንደዚህም ደግሞ ሰብስክራይብ ምናምን ሳታረጉ የምታዩ ልጆች ሰብስክራይብ ብታረጉ ለእናንተ ምንም ነው በእርግጠኝነት ምንም በቃ አንዲት ሰብስክራይበር ነች። ለኛ ላሰብነው ግን በጣም ትልቅም ስላለው እያንዳንዱ ቪዲዮን ስታዩ ላይክ እያደረጋችሁ ከዛ ኮሜንት እያደረጋችሁ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ እያደረጋችሁ እንደዚህም ደግሞ ሌሎች ሰዎች ሼር እያደረጋችሁ ሐሳቡን እንትን ብትሉ ሞር እንጠቀማለን ማለት ነው። ያሰብነው ቦታ ላይ እንደርሳለን። 2019 የሚገርም ስራ መስራት ያለብን አመት ነው። ብዙ ፕሮጀክቶችን መያዝ መቻል አለብን። ብዙ ፕሮጀክቶችን መስራት አለብን። የወጣውን ህግ ተጠቅመን ብዙ ነገር መስራት አለብን ማለት ነው። ስለዚህ ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ ይህንን ቻናል ሰብስክራይብ በማድረግ ቤተሰባችን ይሆኑ ማለት ነው። ኦኬ ወደ ዛሬ ትምህርታችን እንገባለን። ባለፉት ቪዲዮአችን ላይ ስለ አካውንቲንግ መሰረታዊ ነገሮችን ስንማማር ቆይተናል። ስፔሻሊ አካውንቲንግ ምንድነው፣ ሐሳቡ ምንድነው፣ እንዴት ነው የሚሰራ የሚለውን ቤዚክ በቃ ማወቅ ያለብን ስለ አካውንቲንግ 3 ቪዲዮዎች ስለ አካውንቲንግ ላይ ብቻ የሚያጠነጥን 3 ቪዲዮዎች ከዚህ በፊት የነበሩት ላይ ሰርተናል። ስፔሻሊ ለዚህ ቻናል አዲስ የሆናችሁና ይሄ መጀመሪያ ቪዲዮአችሁ ከሆነ እንደኔ ተመልሳችሁ ወደኋላ ከዛ ጀመራችሁ ብትመጡ ሞር ለእናንተ ግልጽ ነው የሚሆንላችሁ። ሌሎቻችሁ ከኛ ጋር ያላችሁ ደግሞ ባለፉት 3 ቪዲዮአችን ላይ የመጀመሪያው ላይ ቤዚክ ስለ አካውንቲንግ ሐሳብ ስለነዛ 5 ፒላሮች ምንድነው አሴት ሊያቢሊቲ ምንድናቸው የሚባሉትን በጣም በስፋት አይተናል። ከዛ ሁለተኛ ላይ ደግሞ ስለ ቻርት ኦፍ አካውንት ስለ ትራያል ባላንስ ሌሎችም ዴቢት ክሬዲት ምናምን የሚባሉትን ከሞላ ጎደል ሐሳቦቻቸውን አይተናል። ሶስተኛ ቪዲዮአችን ላይ ደግሞ ጥቅማቸው ለምንድነው እነዚህ ነገሮችን በቃ ቻርት ኦፍ አካውንቱን እንደዚህ ሚላየት ምናምን ለምን አስፈልግ ምናምን የሚለው ያን አይተናል። አሁን ደግሞ ወደ ሲስተማችን እንመጣና ኤአርፒ ላይ እነዛ ስናወራቸው የነበሩ ነገሮች እንዴት ነው ኤአርፒያችን ላይ ኮንፊገር የምናደርገው? ከዛስ እንዴት ነው ኤአርፒ ወይ ደግሞ ኦዱ እንዴት ነው እነዚህ ነገሮችን የሚያስተናግዱ ደግሞ የሚሰራ የሚለውን ዛሬ እናያለን ማለት ነው። ኦኬ እዚህ ጋር ኦሬዲ ኮንፊገር ያደረጋችሁ ልጆችና ኦሬዲ እንትን ያላችሁ ልጆች አካውንቲንግ የሚል ሞጁል እናንተ ጋር ያለ ጭናችኋል ብዬ ተስፋ አደርጋለሁ። በሱ መከታተል ትችላላችሁ። አዲስ የሆናችሁና ሜቢ ይሄንን ኮንፊገር ያላደረጋችሁ ልጆች ደግሞ ራን ቡት ይሄን ነገር ብዙውን ጊዜ አሳይቻችኋለሁ። አሁንም ደግሜ ላሳያችሁ። ራን ቡት የምትሏ ሊንኩን እዚህ አስቀምጠናል። ሊንኩን ከስር ራን ቡት ላይ ግቡና ኦዱ 18 የሚለውን በቃ ይደስ አይላችሁና ከ16 ጀምሮ አለ 16 17 18 ብቻ ኢንተርፕራይዝ ራን የምትሏን እዚች ጋር እቺን ክፈቷትና ኦኬ አንዳንድ ጊዜ ይዘጉታል። አጋጣሚ አሁን እየሰራ አይደለም። ኦኬ ዘግተውታል። አንዳንድ ጊዜ ይዘጋሉ። ግን ከዚህ በፊት ያሳየኋችሁ ቪዲዮ ላይ ስለ ራምቡት አጠቃቀም አሳይቻችኋለሁ። የትኛው ቪዲዮ? ኦኬ 17 ይሰራል። እሱ ላይ ሞክር። እሺ አድሚን ፓስዋርዱ አድሚን ኢሜይሉም አድሚን ነው። ከዛ በዚህኛው ሊንክ ገብታችሁ ምንም ማስተምረውን ነገር እናንተ መማር ትችላላችሁ ማለት ነው፣ መከታተል ትችላላችሁ ማለት ነው። ኦኬ እዚች ጋር ነው ታንክስ በሉት። ያው ተመልሳችሁ ስከፍቱ ስለማይኖር አካውንቲንግ የሚላለ አካውንቲንግ አያችሁ ተጭኖ ኦሬዲ አለ። ስለዚህ ይሄው የኛውን መከታተል ትችላላችሁ ማለት ነው። በራምቡት ሊንኩን ከስራ አስቀምጬላችኋለሁ። ሌሎቻችሁ ኮምፒውተር ላይ ግን ኮንፊገር ያደረጋችሁ ልጆች ያው መከታተል ትችላላችሁ ማለት ነው። እናንተም በዚህ ሶ ወደ አካውንቲንጋችን ስንመጣ ምንድነው መጀመሪያ መደረግ ያለበት? እንግዲህ አንድ አካውንቲንግ አንድ ድርጅት ስራ ሲሰራ መጀመሪያ ምኑ ነው ኮንፊገር መደረግ ያለበት? ቻርት ኦፍ አካውንት። መቼ ሳውን ተመልሼ ቻርት ኦፍ አካውንት ይሄ ነው ምናምን የሚለው እንትን ውስጥ አልገባም። ቻርት ኦፍ አካውንት ምን እናደርጋለን?
ኮንፊገር እናደርጋለን ማለት ነው። ሶ ኮንፊገር እንዴት ነው የሚደረገው? አካውንቲንግ የሚለው ሞጁል ከከፈትን በኋላ እዚች ጋር እንደምታዩት ኮንፊግሬሽን የምትላለች። ኮንፊግሬሽን የምትለው ጋር ስንከፍት ታች ወረድ ብለን እዚች ጋር ቻርት ኦፍ አካውንት የምትላለች። ሶ ይህን ቻርት ኦፍ አካውንት የሚለውን እንነካና ልክ ሲስተሙን ስትጭኑት አንዳንዴ አብሮ ይጫናል። ሲስተሙን ስትጭኑት አብሮ ይጫናል። ካልተጫነ ደግሞ ያው በተማማር ነው መሰረት ኒው እየተባለ ወይ ደግሞ የተዘጋጀ ቻርት ኦፍ አካውንት ኤክስፖርት አድርገን ሲስተማችን ውስጥ እናስገባለን ማለት ነው። ኦኬ ቻርት ኦፍ አካውንቱ ኦልሬዲ በእንደዚህ አይነት መልኩ ልታዩት ትችላላችሁ። ምንድነው የምናደርገው? ይሄ ኖርማል ሳምፕል ነው። ስለዚህ እናንተ ለዛ ድርጅት የተሰራውን ትክክለኛውን ቻርት ኦፍ አካውንት ወደዚህኛው ኢምፖርት ምንድነው ኤክስፖርት አድርጋችሁ ታስገባላችሁ። ኦር ደግሞ ያለው ላይ ማድረግ ትችላላችሁ። ወደ 47 የሚሆኑ ሳምፕል ቻርት ኦፍ አካውንቶች አሉ። ይሄንን መጠቀም እንችላለን። ፕላስ ደግሞ ስሙን እየቀያየርን ማለት ይቻላል ማለት ነው። እዚህ ቻርት ኦፍ አካውንቶች ላይ ሆነን አሁን በታይፓችሁ ብንዘረዝር አካውንት ታይፕ በሚለው እዚች ጋር ምን እናገኛለን? ባንክ እንደ ካሽ። ባንክ እንደ ካሽ ማለት ዞሮ ባንክና ካሽ የምንሰራበት ነው። ባንኮቻችን ክሬት የምናደርግ እንዴት ነው ባንኩን አይምለውን እናያለን። እዚህ ጋር ግን ምንድናቸው? አሴት ናቸው። ይሄ አንድ ቤት ናቸው እንዳለ የምታዩት። ይሄን በባለፈው ቪዲዮአችን ላይ አንድ አይተናል። መሰለኝ ሁለተኛው ቪዲዮ ላይ ይሄንን አይተናል። ሶ በዚህ መልኩ ኢንካም ታክስ አለ፣ አዘር ታይፕ ምናምን እነዚህ በታይፓቸው የተቀመጡት ነው ማለት ነው። ስለዚህ ታይፕ ማለት እነዛ ሊያቢሊቲ ናቸው፣ አሴት ናቸው ምናምን ናቸው። አሁን እዚች ያሉት እነ ሪሲቨብል ምናምን ምንድናቸው? አሴት ናቸው። ኢኩዊቲ ነች የምናውቀው ነው። እዚች ጋር ደግሞ ኢርኒንግ ምናምን የምላቸው እነዚህ ካረንት ይር ኢርኒንግስ ምናምን የምንላቸው ኢኩዊቲ ናቸው እነዚህ። ከዛ ኤክስፔንሶች ይኖራሉ። ከዛ ሬቨኒዎች እዚህ ጋር ይኖራሉ። ኢንካም የምንላቸው ሬቨኒዎች ናቸው። ይሄም ሬቨኒው ነው። ከዛ ደግሞ ይሄ ሊያቢሊቲ ነው። ከዛ እነዚህ ሁለቱ ሊያቢሊቲ ቤት ናቸው። ከዛ ፔብል ምንድነው? ሊያቢሊቲ ነው። ሌሎች ደግሞ ኤክስፔንሶች አሉ ማለት ሶ ታይፓቸው አምስቱ የምንላቸው ከዚህ አይወጣም ማለት ነው። ይህንን ቻርት ኦፍ አካውንታችን በታይፕ ስናደርገው እነዚህን እናገኛለን ማለት ነው። ኦኬ ሶ ወደ እዚህ ጋር ተደረደሩ ቻርት ኦፍ አካውንት ሳምፕል የተሰጠልን እዚች ጋር 100 ካረንት አሴቶች አሉ። ከዛ ሪሲቨብል አለን፣ ባንክ አለን፣ ባንክ አካውንታችን፣ ሌሎችም ባንክ ሰስፔንሶች አሉ፣ አውትስታንዲንግ ሪሲፕት ምናምን እንላቸው አሉ። እዚህ ጋር እያንዳንዱ ምኑ ጋር ምን እንጠቀማለን የሚለውን ትራንዛክሽን ስንሰራ እናያለን። አንዳንዶቹ ደግሞ እዚህ ጋር እንደምታዩት ሪኮንሲሊዬሽን የተሰሩ ናቸው። እነዚህ ሪኮንሲሊዬሽን የሚሰራላቸው ናቸው። ምንድነው ስለ ሪኮንሲሊዬሽን ባለፈው ትንሽ ሀሳብ አንስቻችሁ ነበር። ስፔሻሊ ባንክ ላይ ከስቴትመንት ከባንክ ይሰጣችኋል። ያን ይዛችሁ መጣችሁ ምንድነው የሚደረገው? እናንተ ጋር ካለው ባንክ ትራንዛክሽን ከመዘገባችሁት ጋር ምን ይሰራል? ክሮስ ሪኮንሲሊዬሽን ይሰራል። ሪኮንሲሊዬሽን ማለት በቃ ምንድነው እኩል ማድረግ መቻል አለብን ነው። ከስቴትመንት የመጣው ከኛ ከተመዘገብነው ጋር እኩል መሆን አለበት። ምን ጊዜም ባንክ አይሳሳትም። ሪኮንሲሊዬሽን ወደ ባንክ ነው የምንወስደው ማለት ከባንካችን ከዛ ከመጣው ስቴትመንት ጋር የኛ የመዘገብነው እኩል መሆን አለበት ማለት ነው። እሺ ሌላ ደግሞ በመሃል አንድ እንትን ልንገራችሁ። እንዳውም ይሄ ዳታቤዝ ኤክስፐርት ሲያደርጉት እዚህ ያለኝ ሎካል ሆስታችሁ ላይ ኮንፊገር ያደረጋችሁ ልጆች ዳታቤዛችሁ ኤክስፐርት ያደረገ እንዴት ነው ዳታቤዙን ኤክስቴንድ የምናደርገው ምለውን አሳያችኋለሁ ማለት ነው። ይሄን አለቅም ኦንላይን እውነት ለመናገር አለቅም፣ ምክንያቱም ሊያስጠይቀን ይችላል። ምክንያቱም ይሄ ዳታቤዙ ኤክስፐርት እንዲያደርግ ያደርጉት ሆም ብለው ነው። ይሄ ኢንተርፕራይዝ አይደል? ስለዚህ ይሄ ዳታቤዙ ኤክስፐርት ሲደረግ ከነሱ ገዝተን ይኸው እዚህ ጋር እንደምታዩት ሬጅስትሬሽን ሰብስክሪፕሽን ወይ ደግሞ ባይ ሰብስክሪፕሽን ገዝታችሁ ነው ወደፊት መሄድ ያለባችሁ እንጂ ኤክስፓየር ዴቱን ምንድነው ኤክስቴንድ እየተደረገ መሄድ ወንጀል ነው ለመናገር። እናንተ ጋር ግን እንድትማሩ እንድትለማመዱ በሚለው ስለሆነ ግን ፐብሊክሊ እዚህ ጋር አለቅም። ምንድነው የምናደርገው? ይሄ እኔ አሁን ይሄን ኤክስፓየር ዴቱን አነሳውና ቪዲዮን እሰራለሁ እዚች ጋር። ከዛ በኋላ ግን ኢንተርናሊ ጠይቁኝ። ኢንተርናሊ የሚጠይቁኝ ልጆች እቺኛውን ብቻ ከታሪክ ልክላችኋለሁ፣ ግን ለማንም ሼር ማድረግ ባታረጉ ደስ ይለኛል። በቃ እኔ አሁን ኤክስፓየር ዴቱን ላንሳውና ከዛ ተመልሰን እንመጣለን ማለት ነው። ሌሎቻችሁ ግን አሁን ኤክስፐርት እንዴት እንዳነሳው ናን ሰርቼ ያው ለጠየቀኝ ልካለሁ ማለት ነው። ለጠየቃችሁኝ በውስጥ ልክላችኋለሁ እናንተ። ኦኬ ዳታቤዛችንን ድጋሚ ኤክስፓንድ አድርገን መተናል። ማላ ያው እንትኑን እንዳልኳችሁ ነው። ሌላው ደግሞ እዚቹ ጋር ሌላ አንድ ነገር ላሳያችሁ እስቲ። ሌላ ዊንዶው ላይ ልክፈትና እንዴት ነው ሌላ ወይ ደግሞ ሌሎቻችሁ ይሄኛውን ዳታቤዝ ዘጋባችኋል፣ ሌላ ዳታቤዝ ክሬት እያደርጋችሁ መቀጠል ትችላላችሁ። ሎካል ሆስት ምናምን ትሉና እዚች ጋር ይሄ እኔ ምልክላችሁን እቺኛዋን ሊንክ ልክላችኋለሁ። ወይ ደግሞ ሎካል ሆስት ብላችሁ ሎካል ሆስት ነምበር ያስቀምጣችሁን ታደርጉና web/database/manager ብላችሁ ኢንተር ስታደርጉት ቀይታ ዳታቤዛችሁ ወዳለበት ነው የሚወስዳችሁ። እንደዚህ ማለት ነው። አሁን እኔ ዳታቤዝ እየሰራሁበት ነው ያለሁት። ሶ ምን ታደርጋላችሁ? ክሬት ዳታቤዝ ብላችሁ አዲስ ዳታቤዝ ክሬት አድርጉት። እዚች ጋር ማስተር ፓስዋርድ የምታስገቡት
ከዛ እዚህ ጋር ዳታቤዝ ኔም አለ። ከዛ ኢሜይልና ፓስዋርድ ታረጉትና ኮንቲኒው ስትሉ አዲስ ሌላ ዳታቤዝ ክሬት አድርግላችኋል። እንደዛ እያደረጋችሁ መቀጠልም ትችላላችሁ ማለት ነው። ኦኬ እሺ ወደ ትምህርታችን እንመለስና አካውንቲንግ ላይ ምን ነበር እያየን የነበረው? ቻርት ኦፍ አካውንት ነበራ። ቻርት ኦፍ አካውንታችን እዚች ጋር እንመጣና ያሉትን እናያለን ማለት ነው። እዚህ ጋር ከፈለግን ምን ማድረግ እንችላለን? እንደ ካምፓኒው እንትን በቃ ይሄን መስራት ማድረግ ይቻላል። አሁን አንድ ካምፓኒ ሌሎች ካምፓኒዎችን ብታዩት በጣም ይሄ አሁን 47 አይደል እዚህ ጋር ከ600 700 ከ1000 በላይ ቻርት ኦፍ አካውንት ሊኖራቸው ይችላል። ምክንያቱም እዚህ ጋር አሁን እኛ ባንክ አንድ ብቻ ነው ያለችን ባንክ ይላል እሱንም ስም የለውም። ኢቭን ባንክ ራሱ ስንት አይነት ባንክ ሊኖራቸው ይችላል? ንግድ ባንክ ሊኖራቸው ይችላል፣ አቢሲኒያ ባንክ፣ ቡና ባንክ፣ ሌሎችም ንብራ ምናምን ባንኮች አሉ። በጣም እነዚህ ሁሉ ባንኮች ሊኖራችሁ ይችላል በድርጅታችሁ ውስጥ ማለት ነው። እነሱን ሁሉ ቻርት ኦፍ አካውንት ክሬት እየተደረገላቸው እዚች ጋር መጣ አለበት። ኤክስፔንስ አካውንት አሁን እዚች ጋር ትንሽ ነው እስከ 6 ቤት ጀምሮ። እናንተ ካምፓኒ ውስጥ ደግሞ ኤክስፔንስ የሚወጣባቸው ነገሮች በጣም ብዙና የተለያዩ ስለሆኑ ያ የራሳቸው ሲሰራ በጣም ብዙ ነው የሚሆን ማለት ነው። ስለዚህ በሳምፕሉ እንቀጥል፣ ችግር የለውም። የመጀመሪያ ላይ ቻርት ኦፍ አካውንታችን እንደዚህ ኮንፊገር ካረግን በኋላ ሁለተኛ ላይ ምንድነው ኮንፊገር የምናደርገው? ጆርናላችን ታክስ ጆርናል ምንድነው የሚለው እንመለስ። ጆርናላችን ላይ ምንድነው ባንክ የሚባለው ነው። አሁን እዚች ጋር እነዚህ ታይፓቸው እንትን ነው ባንኮች የሆኑት ልክ ፔመንት ስንሰራ ከምን ባንክ ነው ምናምን ብለን የምንመርጣቸው። አንዳንዶቻችሁ ጆርናላችሁ ዜሮ የሆነ እዚች ጋር ልክ ጆርናል ስትከፍቱ ዜሮ ከሆነ እነዚህ ነገሮችን እዚህ ጋር እየመጣችሁ ክሬት ማድረግ አለባችሁ። የመጀመሪያው ከስተም ኢንቮይስ ብላችሁ ልክ እዚች ጋር እያያችሁት ባዶ የሆነ ልክ ጆርናል ስትከፍቱ ጆርናላችሁ እዚች ጋር ባዶ የሆነ ሰዎች እዚህ ጋር ያሉትን ስፔሻሊ እስከዚህ ድረስ ያሉትን 1 2 3 4ቱን ጆርናሎች ክሬት ማድረግ አለባችሁ። ለሴልስ ለፐርቼዝ ከዛ ሚስላኔስ አንድ ያስፈልጋችኋል። አለዛ ብዙን ጊዜ ጆርናል ማማ አይሰራላችሁም። ምንድነው የምናደርገው? ጆርናል ላይ የመጀመሪያው ከስተመር ኢንቮይስ ነው። ከስተመር ኢንቮይስ ምንድነው? ከኢንቮይስ የሚመጣ ነው የሴልስ ነው የሚሰራ። ቬንደር ቢል ማለት ደግሞ ከቬንደር የሚመጣ ቢሎች አንዴ እንትን የምናደርግበት ነው። ከዛ ሚስላኔስ ኦፕሬሽን ማለት ደግሞ እዚች ጋር አካውንቲንግ ላይ የሚሰሩት ነው ጄቪ የሚሉት ማለት ጀነራል ጄቪ ይላሉ። አካውንቶቹን ለማስተካከል በተለይ ፒስትሪ ላይ ደግሞ እንደዚህ ደሞዝ ምናምን ፔሮል ባንዴ ለማሳለፍ የሆነ ክፍያዎችን ካለ እንትን የሚሰሩት ልክ ዴቢትና ክሬዲቱን እኛ ክሬት አድርገን የምናሳልፍ ማለት ጄቪ ነው። ያን ደግሞ የምንሰራ እንደ ሚስላኔስ ኦፕሬሽኖች ምናምን ይኖራሉ። እዚች ጋር ያለውን ነገር ምን ማድረግ አለባችሁ? ኮንፊገር ማድረግ አለባችሁ። እንዴት ነው ኮንፊገር የሚደረገው? ልክ ትከፍቱትና ኒው ብላችሁ ከስተመር ኢንቮይስ በሉት፣ ስሙን ታይፑን ሴልስ በሉት። ከዛ እዚች ጋር ያስቀምጣችሁትን ዲፎልት ኢንካም አካውንቱን አስቀምጡት። ዲፎልት ኢንካም አካውንት ይኖራችሁ ዲፎልት ያን ዝም ብላችሁ የሆነ 4 ቤት የሆነ እንትን አስቀምጡ። ከዛ እዚች ጋር ዴዲኬትድ ክሬት ኖት ይሁን በሉት። ከዛ ሲኩዌንስ ሾርት ኮድ ደግሞ ኢንቭ በሉት፣ ችግር የለውም። ይሄን አንድ ግዴታ ክሬት ማድረግ አለባችሁ። ሁለተኛ ቬንደር ቢል ብላችሁ እንደዚሁ ኤክስፔንስ አካውንታችሁን አንድ ምረጡትና እቺን ስሩት። ለሌላ ምንድነው ኮንፊገር አድርጋችሁ ይሄ ጆርናል ባዶ ለሆነ ነው እያልኩ ያለሁት። ሌሎቻችሁ ወይ ደግሞ ራምቡት ላይ ለሚታዩት ኦልሬዲ የተስተካከለ ስለሆነ እንትን አይልም። ይሄን ግን እንደ ሐሳብ ነገም እናንተ ልክ ኮንፊገር ስናደርግ ምን ስንጀምር እነዚህን ያው ኮንፊገር ማድረጋችን ስለማይቀር ለእናንተ ይጠቅማል። ሶስተኛ ላይ ሚስላኔስ ኦፕሬሽን አንድ አስቀምጡት። አካውንቱን ምናምን ተውት፣ ሚስላኔስ በሉት ታይፑን። የቅድሙን ግን እያያችሁና ታይፖቹን ቬንደር ቢል ሲሆን ፐርቼዝ ነው፣ ታይፑ ፐርቼዝ ነው። ለከስተመር ኢንቮይስ ሲሆን ደግሞ ሴልስ ነው የምትሉት። ከዛ ኢንቨንተሪ ቫሉዌሽንም ሚስላኔስ ብላችሁ አንድ አስቀምጡት። ኤስቲጂ ምናምን እያላችሁ እዚች ጋር ስጧቸው። እዚህ ጋር ኤክስቼንጅ ዲፈረንሶችም እነዚህንም ብትሰሯቸው አይከፋም። እንዳለ እዚህ ጋር ማሳያችሁን አንዴ ፓውዝ እያደረጋችሁ ይሄን ቪዲዮ ይሄንን ክሬት አድርጉ ጆርናላችሁ ላይ። ከዛ ወደዚህኛው እንምጣ። ባንክ ባይ ዲፎልት አንድ ይኖራል ካለ ያለ፣ ከሌለም ባንክ ክሬት እናደርጋለን። ባንክ እንዴት ነው ክሬት የምናደርገው? ከዛስ ምንድናቸው እነዚህ የሚሉትን እናለን ማለት ነው። እሺ ሲጀመር ቆይ አንድ ጥያቄ እዚሁ ባንክ ለምንድን ነው እዚህ ጋር ለብቻው ክሬት የሚደረገው የሚል ጥያቄ ሊኖራችሁ ይችላል። ምክንያቱም ፔመንት እንሰራ የለ በኋላ ፔመንት ስንሰራ ፔመንት ሊስታችን ላይ የሚመጣው እኛ እዚህ ጋር ባንክ ብለን ክሬት አደረግነው ብቻ ነው። ምክንያቱም ቻርት ኦፍ አካውንት ብዙ ናቸው። ያውላ ቻርት ኦፍ አካውንት መምጣት የለበትም። አሁን ለምሳሌ እዚህ ጋር ቬንደር ላይ ፔመንት የምትላለቻ እንቺ ፔመንት ክሬት ብዬ እዚች ጋር ጆርናል ስል እዚች ጋር ይመጣልኝ ማለት ነው። ባንክ ካሽ ታይፓቸውን ባንክ ያረኳቸው ወይ ደግሞ ካሽ ያረኳቸው ብቻ ናቸው የሚመጡት። ከባንክና ክፍያ የሚፈጸመው መጨረሻ ላይ ገቢም ሲሰራ እዚች ጋር ገቢ ነው። ይሄን ከስተመር ኢንቮይስ ደግሞ ልክ እዚህ ጋር ስንሰራ ባንካችን ምንድነው ባንክ ብቻ ነው መሆን ያለበት። ሌሎቹ አይደረደሩም። እዚህ ጋር ምንድነው ብር የሚወጣው
ከባንክ ነው የሚገባም ወደ ባንክ ነው ለማለት ነው እቺኛው ፔመንት። ሶ ያቺን ኮንፊገር አድርገን ማስቀመጥ አለብን ባንክ አይነቶቻችን ማለት ነው። ሶ እዚች ጋር ባንክ ጋር ስትመጡ አንድ ባንክ አለን። ሶ ምን እናደርጋለን? እስቲ የራሳችንን ባንክ ክሬት እናድርግ። የራሳችን ባንክ ስናደርግ እዚች ጋር እንመጣና ያው ጆርናሉ ላይ ነው እንላለን ባንክ ክሬት ማድረግ ስላለብን። ከዛ ለምሳሌ ሲቢኢ ብለን አንድ ባንክ ክሬት እናድርግ። ታይፑ ምንድነው? አሁን እዚች ጋር ነው ዋናው እንትን ይመጣ ባንክ ካረግነው እነዚህ ፊልዶች ይመጣሉ። ፊልዶች ምንድነው? ባንክ አካውንት ምንድነው ነው። ባንክ አካውንትን ክሬት ማድረግ አለብህ። ባንክ አካውንት ማለት ቻርት ኦፍ አካውንት ነው። ሶ እዚች ጋር ቻርት ኦፍ አካውንት ክሬት አድርገን ተመልሰን ባንክ ክሬት አናደርግም። ልክ አሁን እኔ እዚህ ጋር ሴቭ ሳደርገው የራሱን ቻርት ኦፍ አካውንት ከባንካችን ጋር የተገናኘ ሲስተሙ ራሱ ክሬት አድርግልኛል። ሴቭ ላድርገው። አሁን እዚህ ባዶ ነው። ልክ እኔ ሴቭ አድርገው የሆነ ቁጥር ይመጣል። አያችሁ? የሆነ ቁጥር እዚች ጋር ባንክ አካውንት ክሬት አድርገልን። ይሄ ማለት ቻርት ኦፍ አካውንታችን ላይ እቺ ቁጥር ተጨምራለች። ቼክ እናድርገው። እዚህ ይሄው ቻርት ኦፍ አካውንት ቅድም 47 ነበራ፣ አሁን ስንት ሆነ? 48። ይሄው እዚች ጋር ሲቢኢ ብሎ ይሄው አንድ ቻርት ኦፍ አካውንት ጨምሮልኛል። ይሄ ደግሞ ከማን ጋር የተገናኘ ነው? ከባንኬ ጋር። ፔመንት ላይ ፔመንት ጋር ሄጄ ልክ ኒው ብዬ እዚች ጋር ስመርጠው ሲቢኢ የሚባል ሶስተኛ ተጨምሮልኛል። ያሉንም ባንኮች ልክ እዛ ጋር ክሬት እናደርጋለን። ከዛ ፔመንቶቹን እዚች ጋር ስንሰራ ይመጣልን ነው። አሁን ቀደምኩላችሁ። ይሄ ፔመንት ቀደምኳ። ፔመንት የቱ ጋር ይመጣል የቱ ጋር እንጠቀማለን እንድል ነው እንጂ ይሄ ፔመንት ራሱ ምንድነው የሚለውን እናያለን። ችግር የለውም። ሶ እዚች ጋር ጆርናላችን ጋር እንመለስና ሲቢኢ የሚል ክሬት አድርገናል። ጥሩ። ከዛ እዚች ጋር ምን አለ? ሰስፔንስ አካውንቶች ይኖራሉ። ሰስፔንስ አካውንት፣ ፕሮፊት አካውንቶች፣ ሎስ አካውንቶች ይኖሩናል። እንደ ድርጅት እነዚህ ቋሚ እንትኖች ይኖሩናል። ሶ እነሱን እዚች ጋር መምረጥ ነው። ይሄ ከቻርት ኦፍ አካውንት ነው የሚመጡት። እዚች ጋር ያሉት አካውንቶች በሙሉ ከቻርት ኦፍ አካውንት የሚመጡ ናቸው። ፕሮፊት አካውንታችን፣ ሎስ አካውንታችን የድርጅቱ ማን ነው? የቱ ጋር ነው ፕሮፊቱ የሚቀመጠው፣ ሎሱ የቱ ላይ ነው የሚቀመጠው የሚለውን ድርጅቱ ቋሚ አካውንቶች ይኖሩታል። ሶ እሱን እዚች ጋር እንመርጣለን ማለት ነው። ሶ ሾርት ኮድ እዚች ጋር ባይ ዲፎልት ተሰጠናል። ይቀመጥ እሱ ራሱ እንትን ይበል። ከዛ እዚች ጋር ምን አለ? አካውንት ነምበር የምትላለች። ሶ ባንካችን ምን አለው? አካውንት ነምበር አለው። 1000 ብሎ ለምሳሌ የሆነ ቁጥር አለ 29876 እንደዚህ ልበለው ዝም ብዬ። ሶ ምንድነው የምናደርገው? ክሬት እንደ ኤዲት እንላለን። ከዛ ወደ ምን ያመጣናል? እቺኛውን ፔጅ ይከፍትልናል። ምንድነው አሁን ደግሞ እያደረግን ያለ ነው? ባንክ ብለን አንዴ ስም ሰይመን ነው ባንኮችን እናስቀምጥና ከጆርናላችን ጋር አሁን ስንት አይነት አለ መሰላችሁ? እዚህ ጋር ባንክ ኔም አለ። ዝም ብለን ባንክ ክሬት አድርገን ሲቢኢ ነው ዳሽን ነው ምንድነው እያልን ክሬት የምናደርግ። ምክንያቱም አሁን ድርጅታችን ላይ በሲቢኢ 3 አካውንት ሊኖር ይችላል፣ በዳሽን 3 አካውንት ሊኖር ይችላል። ሶ አሁንም ሲቢኢ ዳሽን እያልን ስሙን የተለያየ መክፈት የለብንም። እዚህ ጋር ባንኩን አንዴ ሲቢኢ እንላለን፣ ግን አካውንት ቁጥሯ የምትቀያየሯን እዚች ጋር እንጽፋለን። ሶ አሁን እዚች ጋር ምንም ባንክ የለንማ። ስለዚህ ሲቢኢ የሚባል ባንክ ክሬት አድርገን እናስቀምጥ። በቃ ክሬት አደረኩኝ። ከዚህ በኋላ 3-4 ሲቢኢ ቢኖረኝ ብራንቼ ላይ እዚህ ጋር ባንክ ሲቢኢ የምትለዋን እንጠቀማለን ማለት ነው። ይሄንን አካውንት አምነዋለሁ ወይ ብር ተላለፍበት ወይ ምናምን የሚለውን አዎ አምነዋለሁ ትላለህ። ከዛ ሴቭ እንደ ክሎዝ ስንለው ይሄው እዚች ጋር ይሄን አካውንት ሰጠውን ሲቢኢ አደረገልን ማለት ነው። አሁን ሌላ ሲቢኢ ቢኖረን፣ ምክንያቱም ድርጅቶች 3-4 አይነት ሲቢኢ ሊኖራቸው ይችላል። አሁን ለምሳሌ ሲቢኢ ይሄን ስሙን እናስተካክልና ቦሌ መድኃኒዓለም እንበለው። ይሄን ለምሳሌ የኛው ሲቢኢያችን የቦሌ መድኃኒዓለም ብራንች እንበለው፣ ብራንች ነው እንበል። አሁን ወደ ጆርናላችን ብንመለስ ይሄው ሲቢኢ ቦሌ መድኃኒዓለም ብራንች ነው። እስቲ ሲቢኢ ደግሞ ሌላ ብራንች ቢኖር፣ ሜክሲኮ ብራንች ቢኖረን ለምሳሌ በምን በዚህኛው ሌላ ቁጥር ደግሞ እዛ ጋር ብራንች ቢኖረን ምንድነው የምናደርገው? ሌላ ኒው እንልና ስሙን ኮፒ አድርጌ ልምጣው። ዚኑ ልበልና ስሙን እዚች ጋር ይሄን ደግሞ ሜክሲኮ ብራንች ልበለው። ሜክሲኮ ብራንች አረኩት። ከዛ ታይፑ ምን ልለው ነው? ባንክ ልለው ነው። በጣም ጥሩ። ሴቭ ስለው እዚህ ጋር ቻርት ኦፍ አካውንት እሱ ራሱ የተለያየ እየሰጠን ሄዳል። ግን እኛ የራሳችን ቻርት ኦፍ አካውንት ኤዲት ማድረግ እንችላለን። እሱን ማሳያችኋለሁ። አሁን እዚች ጋር ቁጥር ልሰጠው ነው። አሁን ይሄኛው ቁጥር ኦልሬዲ በሌላ እንትን ተይዟል። ይሄ የቦሌ መድኃኒዓለም ነው። ይሄን አካውንት ነምበር አልሰጠውም። ሶ ምንድነው የማደርገው? 1000ልና ለዚህኛው ደግሞ ሌላ ቁጥር በቃ የሌለ ቁጥር ማለት ነው። ክሬት የተሰጠኝ ቁጥር የዚህኛው ብራንች ቁጥር ሶ ክሬት እንደ ኤዲት ለውና እዚች ጋር ነው ቅድም ያልኳቸው። አሁን ባንክ ቅድም ሲቢኢ ብለን ክሬት አደረግና አሁን ግን ደጋግመን ሲቢኢ አንልም። በቃ ሲቢኢ ነው ይታወቃል። ኮመርሻል ባንክ ኦፍ ኢትዮጵያ ነው። ሶ ኮመርሻል ባንክ ኦፍ ኢትዮጵያ ነው የሚመርጠው። ይሄ የት ነው ክሬት ተደርጎ የሚቀመጠው የሚለውን ደግሞ አሳያቸዋለሁ። አንዴ እቺኛን ሴንድ ትረስት ከዛ ሴቭ እንደ ክሎዝ እንበለው። በጣም ጥሩ። እዚች ጋር ሰስፔንስ አካውንቶቹ ምናምን እንዳለ ነው። ሴቭ። አሁን 2 ባንክ ክሬት አደረኩኝ ማለት ነው።
እዚች ጋር ሲቢ ምናምን ያልኳት የት እየተቀመጠ ነው? ወደዚህ ልምጣና ኮንታክት የሚላለች እዚች ጋር ኮንታክት የምትል አንድ ሞጁል አለችን። ኮንፊግሬሽን ጋር መጠን እዚች ጋር ባንክስ ብለን ስናየው ክሬት ያደረግናቸው ባንኮች እዚህ ጋር ይቀመጣሉ። አንዴ ነው ክሬት የምናደርጋቸው ሲቢ። አሁን ዳሽን ሌሎችም ካሉ እዚች ጋር ክሬት አድርገን ማስቀመጥ እንችላለን። ለምሳሌ ለቀጣይ ባንክ ስንሰራ እንዳውም እንዲያሳየን ዳሽን ባንክ ለምሳሌ ሴቭ እንበለው። አሁን የሆነ ባንካችንን አካውንቲንግ ላይ ጆርናል ክሬት እናድርግ ባንክ ማለት ነው። ከዛ ምንድነው የምናደርገው? ዳሽን ክሬት ብናደርግ አሁን እዚህ ጋር ሲቢ ነው። እስቲ ዳሽን ባንክ ደግሞ ክሬት እናድርግ። አሁን ክሬት እያደረኩ ያለሁት ይገባችኋል? ጆርናል ነው። እነዚህ አካውንቲንግ እንትን የሚያመጡ ባንኮቻችን ማለት ነው። ዳሽን ባንክ ከዛ ታይፕ ምንድነው እንዳልኳችሁ ባንክ ማለት ነው። ስለዚህ ልክ ሴቭ ሳደርገው እዚች ጋር ቁጥር ራሱ ሲኩዌንስ እየሰጠ እየሄደ ነው። 405 ብሎ ነው ጀመረ 405 406 407 ዳሽን ባንክ ብሏል። እዚች ጋር የዳሽን ባንክ አካውንት ክሬት እናድርግ። እዚህ ጋር ያሉትን አንጠቀምም። ምንድነው 54 እንደዚህ ምል ቁጥር አለ ደበል ወይ ዳውጣች። ከዛ ክሬት እንደ ኤዲት ልበለው። ከዛ እዚች ጋር ስመጣ አሁን ባንኮችን ድረድራላ ሲቢ ብሎ ዳሽን አሁን የቅድሙ ቦታ ላይ ክሬት ስላደረኩት ኦሬዲ ዳሽን ብሎ እዚህ ጋር መጣልኝ። ስለዚህ ዳሽን መርጥለታለሁ፣ ሴንድ መን ይለዋለሁ፣ ሴቭ እንደ ክሎዝ። አሁን ምን ለመርን ማለት ነው? ጆርናላችን ላይ ባንክ ክሬት ማድረግ እንችላለን። ባንክ ክሬት ተደርጎ የተሰጠንን ባንክ ሲስተማችን ላይ በእንደዚህ አይነት መልኩ ክሬት አድርገን እናስቀምጣለን ማለት ነው። ከዛ በቀላሉ ቻርት ኦፍ አካውንታችን ጋር ተገናኝቷል። ቻርት ኦፍ አካውንታችን ጋር ብንሄድ ይሄው ወደ 50 ገብቷል። 3 ባንክ ክሬት ስላደረግን ማለት ነው። ይሄው እዚህ ጋር እንደምታዩት ሲቢ አለን፣ ሲቢ ሜክሲኮ ብራንች አለን። ከዛ ደግሞ ሲቢ አለ። እቺኛዋን ስሟን እንቀይራት ቦሌ መድኃኒዓለም አድርገን ማለት ነው። መጀመሪያ ክሬት ስለተደረገች ነው። ምንድነው ቻርት ኦፍ አካውንት ላይ ወይ ደግሞ ጆርናል ላይ ስም ስትቀይሩ እዚህ ጋር መጥተው ይቀይራል ማለት አይደለም። እዚህ ጋር መጣችሁ እናንተ መቀየር አለባችሁ። ቻርት ኦፍ አካውንት ላይ ስመጡ ኮድ አለ እዚህ ጋር እንደምታዩት አካውንት ኔም አለ፣ ታይፖ አለ። እዚች ጋር ስመጣ እቺኛውን መቀየር አለብን። ቦሌ መድኃኒዓለም ብለ የለ ቅድም ቦሌ መድኃኒዓለም ባጁ በቃ ሴቭ። አሁን 3 ባንክ አለን ማለት ነው። ሲቢ ቦሌ መድኃኒዓለም አለን፣ ሲቢ ሜክሲኮ ብራንች አለን፣ ከዛ ደግሞ ዳሽን ባንክ አለን። ዳሽን ባንክ በብራንቹ ካለ ምናምን ይቻላል። አሁን ምን አደረግን ማለት ነው? ሲስተማችን ላይ 3 ያለንን ባንክ ክሬት አደረግነው። ፔመንት ስንሰራ እዚች ጋር እንደምታዩት ፔመንት ስንሰራ ኒው ብለን አሁን ፔመንት ስንሰራ እነዚህ አሁን ክሬት አደረግናቸው ባንኮች ይመጣል። ወደዚህ ባንክ ሊገባ ነው ወይስ ሊወጣ ነው የሚለውን እዚች ጋር እንመርጣለን። እዚች ጋር የሚመጡ ታይፓቸው ምን የሆነ ነው? ባንክና ካሽ የሆኑት ብቻ ናቸው የሚመጡ ማለት ነው። እዚህኛው ጆርናል የምትula ላይ የቱ ጋር ነው? ይሄ ጆርናል ላይ ያለው እዚች ጋር ያው ባንክ ኦር ካሽ የሆኑት ብቻ ናቸው። አሁን እዚህ ጋር ብዙ ናቸው ያሉት፣ እነዚህ ሁሉ አይመጡም። ፕላስም ደግሞ ቻርት ኦፍ አካውንታችን ላይ የምታዩት እነዚህ ሁሉ አሉ። እነዚህ ሁሉ እዛ ሊስት ላይ አይመጡም። ታይፓቸው ባንክና ካሽ የሆኑ ብቻ ናቸው ምን የሚሆኑት እዛኛው ጋር የሚመጡ ማለት ነው፣ እንደምታዩት ማለት ነው። ስለዚህ አሁን እዚህ ጋር ባንክ ኦፍ ካሽ አለ ሌላ የለም። ስለዚህ ታይፓቸው ባንክና ካሽ የሆኑት ፔመንት ለመስራት እንዲሆን ሰፋ ስናደርግ ደግሞ ፒቪ ለመስራት ወይ ደግሞ ፔመንት ቮቸር እና ሁለት አይነት አለ ሲፒቪ እና ሲአርቪ። ሲፒቪ ማለት ከስተመር ፔመንት ቮቸር፣ እኛ ለከስተመር የምንከፍለው ክፍያ ሲፒቪ እንላለን። ፔመንት እሷ ፔመንት ምንድነች? እኛ ከባንካችን የምንከፍል ነው። ሁለተኛው አይነት ደግሞ ሲአርቪ ይባላል። ከስተመር ሪሲቨብል ፔመንት፣ ከከስተመር የምንቀበለው ክፍያ ማለት ነው። ያ ደግሞ በከስተመር በኩል ክሬት የምናደርገው ወደ ባንካችን የሚገባ። ሁለቱም ላይ ምን አለ ማለት ነው? ባንክ ይነካል። ስለዚህ እነዛ ባንኮች ጆርናል የምትለው ላይ የምትመጣ እዚች ጋር አስተካክለን ስናስቀምጥ ቻርት ኦፍ አካውንቶቹም ላይ የነካልን የሚሄደው እዚህ ጆርናሉን ነክተን ከዛ ጆርናሉ ራሱ ቻርት ኦፍ አካውንት እዚህ ጋር ክሬት ያደርግልናል ማለት ነው። በጣም ጥሩ። ስለዚህ ቻርት ኦፍ አካውንትና ባንክ ላይ የሚለው ትንሽ ሐሳቡን የተረዳችሁት ይመስለኛል፣ ጥቅሙንም ጭምር። ለምንድን ነው እዚች ጋር ክሬት የምናደርገው? ፔመንት ክሬት በሱ ስለምናደርግ፣ ፕላስም ደግሞ ባንካችን ላይ ያለነውን ባላንስ በዚህ መቆጣጠር እንችላለን። በስነ ስርዓት እየተመዘገበ ከመጣ እዚች ጋር ቪው በምትሏ ፊል አሁን ቻርት ኦፍ አካውንታችን ላይ ምንድነው ቻርት ኦፍ አካውንት ጋር ሄዳችሁ የእያንዳንዱን እንትን እዚች ጋር ቪው ትላለች። ምን ማድረግ ትችላላችሁ? ባላንሳችሁን እዚህ ጋር ማየት ትችላላችሁ። አሁን ምንም አይነት ክፍያ በዚህ ባንክ አልፈጸምንም። ስለዚህ ባላንሳችን 0 ነው። ልክ ክፍያችን መፈጸም ስንጀምር ወይ ደግሞ ኦፕኒንግ ባላንስ ካለን ኦፕኒንግ ባላንሳችንን ስናስገባ ትክክለኛ ባላንሳችንን እዚች ጋር እናያለን ማለት ነው። ቻርት ኦፍ አካውንት እና ባንካችን በእንደዚህ አይነት መልኩ ኮንፊገር እናደርጋለን ማለት ነው። ስለዚህ ቀጣይ የቤት ስራችሁ ቻርት ኦፍ አካውንትን ኮንፊገር አድርጋችሁ ባንክ ክሬት አድርጋችሁ
በቃ ማሳየት አለባችሁ ማለት ነው። አሁን ወደ ሲስተሙ መጠቀም ትችላላችሁ። እንዳልኳችሁ ነው የራሳችሁን ኮንፊገር ያደረጋችሁ ልጆች እዚህ ጋር ያለውን ኮንፊግሬሽን እንትን ማለት ትችላላችሁ። ኦር ደግሞ ራምቡት ኮንፊገር ያደረጋችሁ ልጆች ራሳችሁ ኮንፊገር ያደረጋችሁ መጠቀም ትችላላችሁ። ያላረጋችሁ ልጆች ደግሞ ራምቡት ላይ ገብታችሁ ቅድም እንዳሳየዋችሁ ምን ማድረግ ትችላላችሁ? መስራት ትችላላችሁ። ስለዚህ ጆርናል ክሬት አድርጉ። ቻርት ኦፍ አካውንታችሁ ላይ እየጨመረላችሁ ይሄዳል ማለት ነው። በጣም ጥሩ። ስለዚህ አሁን ዛሬ ምን አይተናል? ቻርት ኦፍ አካውንትን እንዴት እዚች ጋር ማኔጅ ይደረጋል፣ ፕላስ ደግሞ ጆርናል። ሁለተኛ ምንድን ነው? ታክስስ። አሁን ታክስስ ማለት ምንድን ነው? ኢትዮጵያ ውስጥ ታክስ ይታወቃል። 15% አለን። 15% ታክስ ይቆረጣል። እንደ ሀገር ነው የሚለያየው። አሁን ለምሳሌ እኛ ታንዛኒያ ላይ የሆነ ፕሮጀክት እንሰራለን፣ እነሱ ጋር 18% ነው የሚቆረጠው። ኡጋንዳ ላይ ደግሞ 14% እንደዚህ ነው የሚቆረጠው። እና ከሀገር ይለያያል ታክስ የሚቆርጡት ማለት ነው። የኢትዮጵያ ስንት ነው? 15% ነው። ሶ እነዚህን ታክሶች ምን ማድረግ አለብን? ኮንፊገር አድርገን ማስቀመጥ አለብን ማለት ነው። እንዴት ነው የምናደርገው? ሲስተማችን ባይ ዲፎልት ሊሰጠን ይችላል። ካልሰጠንስ ክሬት ነው የምናደርገው። እዚህ ጋር ታክስ ላይ ገብተን ኒው ብለን ክሬት እናደርጋለን። አሁን 15%ን እንክፈትና ምን አለው? የሴልስ አሁን ሴልስ ስንሸጥ ሽያጫችን ላይ የምትመጣው 15% ብላ የምትመጣው እኛ እዚህ ጋር ኮንፊገር የምናደርገው ፕላስ ደግሞ እዚች ጋር ምንድነው ኮንፊገር የምናደርገው? እቺ 15% ስትቆረጥ ታክሷ ምን ቻርት ኦፍ አካውንት ላይ ዳምፕ እየሆነች ትቀመጥልኝ ነው። ምክንያቱም ወር መጨረሻ ላይ በዚህ ቻርት ኦፍ አካውንት ስንት ታክስ ተሰበሰበ የምትለው ነው አውጥታችሁ ለመንግስት የምትሰጡት። ሶ እዚች ጋር ያለችው ታክስ ሪሲቭድ አሁን ታክስ ሴልስ ላይ ሲሆን ታክስ ሪሲቭድ ነው የምትሆነው። ስለዚህ እቺኛውን አካውንት ነካላችሁ ማለት ታክስ ሪሲቭድ የምትሉ አካውንት ላይ ይሄንን ታክስ ታስቀምጣላችሁ። ታክሱን ኔሙን 15% ሴልስ ማለት ትችላላችሁ። ለምሳሌ በቀላሉ እንዲቀል ችግር የለውም። እዚህ ጋር ሴልስ ስላለ ከዛ ዲስክሪፕሽን መጻፍ ትችላላችሁ። ታክስ ኮምፒቲሽኑ ፐርሰንቴጅ ኦፍ ፕራይስን ይወሰድ እንደ ፐርሰንቴጅ ኦፍ ፕራይስ ማለት ታክሱ ቋሚ ነው የሚቆረጠው ወይስ ፐርሰንት? ያው ለምሳሌ 1000 ከሆነ ከ1015%፣ 2000 ከሆነ ከ2015% እየወሰድክ ሂድ የሚለውን ለመናገር ነው። እዚች ጋር ፐርሰንቴጅ ኦፍ ፕራይስ ምንለው ግሩፕ ታክስ፣ እነዚህ አራቱን ኦፕሽኖችን መጠቀም እንችላለን ማለት ነው። ግን ሞር የሚታወቀው ፐርሰንቴጅ ኦፍ ፕራይስ ነው። ሌላ ደግሞ ታክስ ታይፑ ነው። የሴልስ ለብቻ የፐርቼዝ ለብቻ ስለሆነ ሴልስ እዚህ ጋር እንላለን። ከዛ አማውንቱን እዚህ ጋር እናስቀምጣለን። አሁን 15 ይላል። ይሄ ማለት 15% እየቆረጠ እንዲሄድ ነው ማለት ነው። ስለዚህ አድቫንስ ግሩፕም ላይ ደግሞ በቃ ስሙን እዚች ጋር እንትን ማለት ነው። ታክስ ግሩፕ 15% ብላችሁ እዛ ጋር ያስቀመጣችሁትን መምረጥ ነው። ሀገር መምረጥ ነው። እዚች ጋር ያሉትን መምረጥ ነው ማለት ነው። ኦኬ። ስለዚህ የታክሶችን በእንደዚህ አይነት መልኩ ኮንፊገር እናደርጋለን ማለት ነው። የፐርቼዝ ሲሆንስ የፐርቼዝም እንደዛው 15% ምናምን በቃ ያሉት ተመሳሳይ ናቸው። እዚህ ጋር ዲፊኒሽን እዚህ ጋር ስንመጣ ነው ታክስ ፔድ ይሆንና የፐርቼዝ ደግሞ ታክሱ ምን ላይ ነው ማረፍ ያለበት? ፐርቼዝ ማለት ቢል እናንተ ስትከፍሉ 15% እየከፈላችሁ የምትሄዱት ያቺ እየከፈላችኋት ደግሞ ምን ላይ ነው የሚሰበሰበው የሚለውን እዚች ጋር እናስቀምጣለን ማለት ነው። በጣም ጥሩ። ታክስ እንደዚህ እናደርጋለን። ስለዚህ አሁን እዚህ ጋር ተጨማሪ እንድታዩት የሚፈልገው ምንድነው? ዊዝ ሆልዲንግ የሚባል ነገር አለ። ስትከፍሉ ለእናንተ የሚመለስ ማለት ነው። መጨረሻ ዓመት ላይ እናንተ የሰጣችሁት ዊዝሆልዲንግ እና እናንተ የተሰጣችሁ ዊዝሆልዲንግ ተደማምሮ መጨረሻ ዓመት ላይ መንግስት አወራርዶ ለካምፓኒዎች ይመልሳል። ያ ዊዝሆልዲንጋችሁ ምን ላይ ነው የምትቋጠሩ ወይም ደግሞ ፐርሰንቱ ምን ይሁን የሚለው ነው። ሶስቱንም እዚች ጋር ትመጡና ዊዝሆልዲንግ ፐርቼዝ እና ዊዝሆልዲንግ ሴልስ ተብሎ ይሰራል። ዊዝሆልዲንግ እስከ አምና ሐምሌ 1 ወይ ደግሞ የዛኛው በጀት ዓመት ድረስ የኢትዮጵያ ዊዝሆልዲንግ 2% ነበር። አሁን ግን ስንት ሆኗል? 3% ሆኗል። 3% ብለን እናስቀምጣለን። 3% ዊዝሆልዲንግ ከዛ ዲስክሪፕሽንና የሴልስ ነው። ስለዚህ ስንት ፐርሰንት ነው? 3%። እዚች ጋር 3% እንላለን ማለት ነው። ከዛ ምን እንካ ነው ዊዝሆልዲንግ አካውንት ካለን አለን፣ ከሌለን ክሬት እናደርጋለን። ዊዝሆልዲንግ አካውንት የለንም። ስለዚህ ምንድነው የምናደርገው? ዊዝሆልዲንግ አካውንትን ክሬት እናደርግና እዚች ጋር መምጣት አለብን ማለት ነው። እዚች ጋር ዊዝሆልዲንግ አካውንትን ክሬት እናደርግ። ይሄንን ዝም ብለን ሴቭ እንበለውና ቻርት ኦፍ አካውንታችን አንዴ እንክፈት። ከዛ ዊዝሆልዲንግ እስቲ ዝም ብለን ከታክስ ጋር ተመሳሳይ እናደርግና አንዱ ፔብል አንዱ በቃ ሴት ላድርጉ ዝም ብዬ ትክክል አለ ማሰራሩ፣ ግን በስነ ስርዓት እንትን መሰራት አለበት። ዊዝሆልዲንግ ይሄንን አንድ ቤት አሴት ሊሆን ይችላል። የሴልስ ሲሆን ነሽ 15 ልበልና 00 ልበል ዝም ብዬ ካለ ማለት ነው። ካለ ኮር ተመሳሳይ ከሆነ እሺ አይላችሁ። አካውንት ኔም ዊዝሆልዲንግ ልበለው ዊዝሆልዲንግ ሴልስ ልበለው
ታይፕ ምን ልበለው እስቲ ሪሲቨብል ልበለው አይደለም ግን ልበለው በስነ ስርዓት ይሄ መጠናት አለበት። እንደዚህ ዊዞልዲንግ ሲሰራ ምናምን ተጣንቶ ነው መሰራት አለበት። ሶ ታክስ ጋር ልመለስና አሁን ክሬት ያደረጉት 3% ላይ የአሁኗን አካውንት ልምረት እዚች ጋር ዊዞልዲንግ ኦኬ ሶሪ ሪሲቨብል መሆን የለበትም ወይ አሴት ወይ ምናምን ነው። ሪሲቨብል ሳይሆን ያለበት አሴት ነው መሆን ያለበት። አየር ሪሲቨብል ከሆነ እንትናችን ላይ አይመጣም። ሶሪ ታስቻለሁ ነው ራሴ ደክሞኝ ነው ባይዞ ይለዛ ነው። ዊዞልዲንግ ትመጣለች እዚህ ጋር እንመርጣታለን። ይሄ ማለት ፐርቼዝ እናደርግ ወይ ደግሞ ሴልስ ስናደርግ ልክ ዊዞልዲንግ 3% ስንመርጠው ያቺን የቶታል ፕራይሱን 3% ቆርጦ ምን ላይ ያስቀምጥልን ለማን ነው እዚህኛው አካውንት ላይ እየሰበሰበልን ይሄዳል። መጨረሻ በፈለግነው ወር ወይ ምናምን ላይ ዊዞልዲንጉን ሰብስበል ሪፖርቱን ለብቻ ማውጣት እንችላለን ማለት ነው። ስለዚህ ምንድነው ማለት ታክስም በእንደዚህ አይነት መልኩ ኮንፊገር ይደረጋል ማለት ነው። ሶ አሁን እዚህ ጋር የሚታዩት ኮንፊግሬሽኖች በሙሉ አንድ ኮንፊገር የሚደረጉ ናቸው። ትንሽ እየደከመኝ ነው እንጂ እሺ ሁሉንም ኮንፊግሬሽን ከላይ ሀሳቡን ልንገራችሁ። እዚህ ጋር ባንክ አካውንታችን ሪኮንሲሌሽን የምናደርግበት ነው። ሪኮንሲሌሽን ሞዴል ኦዶ ባይ ዲፎልት የራሱን የሚሰጠን ስታይል አለች። ምን ያደርጋል? ቻርት ኦፍ አካውንት ላይ ላሳያችሁ። በዚህ ላይ ሳይሆን ሁለት አካውንቶች አሉ፣ አውትስታንዲንግ ሪሲፕት እና አውትስታንዲንግ ፔመንት። አውትስታንዲንግ ሪሲፕት እና ፔመንት ማለት አሁን ይሄ ምንድነው ዓለም አቀፍ ነው። እነሱ ጋር ምንድነው በየቀኑ ነው ባንክ ሪኮንሲሌሽን የሚደረገው። እንዴት ይደረጋል? ቀኑን ሙሉ ግብይት ሲፈጸም ይውልና ከዛ ያንኑ ቀን ማታ 11 ሰዓት 12 ሰዓት በኋላ በቃ ልክ ሱቁ ሲዘጋ ወይ ደግሞ ድርጅቱ ሲዘጋ ወዲያውኑ ከባንክ ስቴትመንት ራሳቸው ያወጡትና እዛው ምን ያደርጉታል? ሪኮንሲሌሽን ሰርተው ወደ ባንካቸው መዝግበው ይወጣሉ። ስለዚህ አድርም ወደ ኢትዮጵያ ስንመጣ ግን እንደዚህ ያለ የሚሰራ ኢትዮጵያ ጋር እንዴት ነው የሚሰራ? ወሩን ሙሉ ነው የሚሰሩት በዛ ባንክ ፔመንት ሲሰሩ ወይ ስከፈላችሁ ምናምን ትቆዩና ወር መጨረሻ ላይ ነው ሄዳችሁ ባንክ ስቴትመንት ተቀብላችሁ ሪኮንሲሌሽን የሚሰሩ። ስለዚህ አውትስታንዲንግ ሪሲፕት እና አውትስታንዲንግ ፔመንት የምትሉ ለኛ አትሰራ። ሐሳቡን አለ ሜቢ አውትስታንዲንግ እንደ ያለ ምናምን የምትሉ ትኖራላችሁ ፋይናንስ ላይ የሚሰሩት። ያ አውትስታንዲንግ ሪሲፕት ፔመንት የምትሉት አለ እዚህኛው ጋር ያለው ያኛው እናንተ የምትሉት ሪሲቨብል ወይ ደግሞ ፔብል ሆኖ ነው የሚቀጥለው። ይሄኛው አውትስታንዲንግ ሪሲፕት እና አውትስታንዲንግ ፔመንት ማለት ባንካችን ቀኑ ሙሉ ሲሰራ ባንካችን ላይ ስትሬት ሄዶ አይገባም። ባንካችን እንምረጥ እንጂ ባንካችን ላይ ፔመንቱ አይገባም። ምን ላይ ነው የሚገባ? አውትስታንዲንግ ሪሲፕት ላይ ነው የሚገባ። ይኸው ላሳያችሁ። ለምሳሌ አንድ ክሬት አድርጌ አንድ ላሳያችሁ። ኦኬ ምንጋኒ ጆርናላችን ጋር እንሂድና እሺ ቦሌ መድኃኒዓለም እንደምታዩት ጆርናል ኢንተር ምንም የለውም ባዶ ነው። በቦሌ መድኃኒዓለም ምንም ፖስት የተደረገ የለንም። በቦሌ መድኃኒዓለም ምንም ፖስት የተደረገ የለንም። ሶ እስቲ አንድ በቦሌ መድኃኒዓለም አንድ ፔመንት እንስራ፣ ቬንደር ፔመንት። ከዛ ስለ ሪሲፕትና ምናምን እንድታውቁት ብዬ ነው። ከዛ እስቲ 1000 ብር እንስራ። ቬንደር ታምራት ቴክ እንበለው እስቲ። ቬንደራችን የምንሞላበት ነው። ሴቭ እንደ ክሎዝ። ከዛ ስንት ነው? $1000 እሺ ተከፈለ እንበል። ከዛ ባንካችን ምን እንበለው? ቦሌ መድኃኒዓለም እንምረጥ። ከዛ ሴቭ። ከዛ ኮንፊርም እንበለው። ኮንፊርም ማለት ፔመንታችንን መዘገብ ነው ነው which means አንድ ጆርናል ኢንትሪ አሳለፍ ዴቢት እና ክሬዲት ይሰራልናል። አያችሁ እዚች ጋር ዴቢት ክሬዲት ባለ መቼስ። ስለዚህ ተመልሼ 1000 እንደዚህ ስለሆነ እንደዚህ ሆነ ምናምን አልልም መቼስ። አሁን አያችሁ እዚች ጋር ፔብላችን ጋር ነው የመጣ። ፔብላችን ምን አድርጎታል? ዴቢት አድርጎታል። ፔብላችን ደግሞ እዚህ ጋር ክሬዲት ዴቢት የሆነው ቢል ስንሰራ እሱ ደግሞ ተራውን ክሬዲት ሆነና ኤክስፔንስ አካውንቶቹ ደግሞ ዴቢት እያደረጋቸው ይሄዳል። ይሄም ተመልሰን ሴልስ እንደዚህ ፐርቼዝ የሚለው ሞጁል ስንማር ሞር ትረዱታላችሁ። ኤኒዌይስ እዚህ ጋር ላሳያችሁ የፈለኩት እኔ እዚች ጋር ምንድነው የመረጥኩት? ባንክ ነው የመረጥኩት። ጆርናል ኢንትሪያችን ላይ ግን ባንካችንን አነካም። ማንን ነው የነካ? አውትስታንዲንግ ፔመንትን ነው የነካ። አውትስታንዲንግ ፔመንታችን ላይ ይቆያል። ቻርት ኦፍ አካውንታችን ጋር ብንሄድም ቦሌ መድኃኒዓለም የት አለ? እንዲህ አይደል? ይሄ ባላንሳችንም 0 ነው የሚያሳየው። ግን ምን እያልኩት ነው? ፔመንት እኮ ሰርቻለሁ በባንክ እያልኩት ነው። ፔመንት ሰርቻለሁ በባንክ ይሄው እዚህ ጋር ፖስት ተደርጓል። ይሄው ፖስትድ
ጆርናል ኢንትሪም አለው። በቦሌ ሜዳሊያ ምናምን ግን አንድም ጆርናል የለኝም፣ አልተላለፈም። ይኸው ጆርናል የታለ? ቦሌ ሜዳሊያ ይኸው አንድ ጆርናል አለ። በቦሌ ሜዳሊያም አንድ ጆርናል አለ እያለኝ ነው በስሙ። ይኸው እዚች ጋር በስሙ አንዳለች፣ ግን ባንካችን ላይ አልገባም። ሶ ምንድን ነው የሚሻለን? 1000 ከፍለናል፣ ከባንካችን 1000 ቀንሷል። ባንኩ ቀንሻለሁ ብሎ ሪሲፕት አምጥቶልናል። እኛም ደግሞ ሲስተማችን ላይ እኮ መዝግበናል፣ ግን አልቀነሰም ከባንካችን ላይ፣ ወይ ደግሞ አልመዘገበም ባንካችን ላይ። የኛ ድርጅት ላይ ያለው ባንክ ማለት ነው። ሶ ይሄ ለምንድን ነው የሆነው? እንደ ዓለም አቀፍ ወይ ደግሞ የቤልጂየም አይደል ወዱ እንደ ቤልጂየም አውትስታንዲንግ ሪሲፕት ላይ ቀኑን ሙሉ ሲከማችውልና ልክ ማታ ላይ ምን ያደርጋሉ? ከባንካቸው እዛው ስቴትመንት ያወጡና ከዛ እንትን ያደርጋሉ። ሪኮንሲሌሽን ሲሰሩ ወደ ባንካቸው ከዚህኛው ይወጣና አሁን አውትስታንዲንግ ፔመንት ላይ አይደል? አውትስታንዲንግ ፔመንታችን ምን ሆኖ አለ? እዚህ ጋር ጆርናል እንትን አይደል? አውትስታንዲንግ ፔመንታችን ምን ሆኖ አለ? ክሬዲት ሆኖ አለ። ኔጌቲቭ እያሳየ ነው። ባንካችን ላይ ምንም አልገባም እያልነው። ስለዚህ ባንካችንን በኋላ ክሬዲት እናደርግና አውትስታንዲንግ ፔመንታችንን ዴቢት ስናደርገው አውትስታንዲንግ ፔመንታችን ዜሮ ነው፣ ከባንካችን ደግሞ 1000 ኔጌቲቭ ያሳያል ማለት ነው። ይሄ የሚሰራ ምን ሲሆን ነው? ሪኮንሲሌሽን ሲሰራ ነው። የነሱ የሪኮንሲሌሽን ሞዴል አሰራር ይለያል። ወደ ኢትዮጵያ ግን ስትመጡ አይሰራም። በቃ ከባንክ ከፈልከው ነው። እዚሁ ስትከፍል ትውልና ወሩን ሙሉ ወር መጨረሻ ላይ ስቴትመንት ስመጣ ነው የምናስተካክል። ለዛ ሲባል ይሄን ሲስተም ወደ ኢትዮጵያ ስናመጣ ወይ ደግሞ ለኢትዮጵያ እንዲሆን ስናረግ እንደዚህ አንጠቀምም። ባንካችንን ቀጥታ እንድነካ ተደርጎ ይሰራል። እንዴት ነው ባንካችን እንድነካ የምናደርገው? ትልቁ የቤት ስራ አልነግራችሁም። ይሄ በጣም የብዙ ኢትዮጵያኖች ኢትዮጵያ ውስጥ ERP የሚሰሩት ትልቁ ራስ ምታታቸው ይሄ ነው። እንዴት ነው ባንካችን መንካት ያለበት? ከዛ ሌላ ሞጁል ይሰራሉ። ባንካችንን መንካት አለበት እንዴት እንስራ የሚለውም በጣም ብዙ ታሪክ ውስጥ ይገቡና የሚሰሩት ስራ አለ። አንዲት ነገር ብቻ ነው የምትደረገው። ይሄን ነገር እንዲሰራ አንድ ነገር ብቻ ይደረጋል። እውነት አልነግራችሁም። ምን መሰላችሁ? ይሄን ጥያቄ ይዛችሁ በጣም አካውንቲንግ በስራ ሲገባችሁ ሲስተሙ ላይ ስትረዱ በራሳችሁ መንገድ እንድደርሱበት ፈልጋለሁ። ካቃታችሁ የሆነ ጊዜ አያችሁና አሳያችኋለሁ ማለት ነው። ለአሁኑ ግን አላሳያችሁ እና የቤት ስራችሁ ነው። እሱን በጣም ተፈላስፋችሁ ከደረሳችሁበት ዋው አጨብጭቤም አላባራም። እሺ ሌላ ደግሞ ምንድነው? ካረንሶች አሉ። እዚች ጋር ካረንሶች አሉ። የምትጠቀሙትን ካረንሶች ካምፓኒያችሁ ላይ እንትን ማለት ትችላላችሁ። ብር ከሆነ አሁን ኢቲቪ ላል እዚች ጋር ያው የምትጠቀሙትን በቃ ማብራት ነው። ሌላ ማገር ከሆነ አብዛኛው የሁሉም ሀገር ካረንሲዎች አሉ እዚህ ጋር። ስለዚህ የምትፈልጉትን ማብራት ትችላላችሁ ማለት ነው እንዲያስመርጣችሁ። ሌላ ወሳኝ ኮንፊገር እዚህ ጋር ምናለ ታክስ ግሩፕ ታክስ ዩኒት ምናምን እሱ ችግር የለውም እንትን እንላለን። ይሄ ደግሞ ኦንላይን ኢትዮጵያ ውስጥ እንኳን በእርግጥ የለንም አልደረስንም ለሱ። ኦንላይን ፔመንት ፕሮቫይደሮች እነዚህ ሜቶዶች አሉ ከነሱ ጋር የምንገናኝበት ነው። ይሄን ተውት። ከዛ ሌላ አሴት የሚለውን እናያለን። አሴት ማለት ንብረቶች የምንቆጣጠርበት ማለት ነው። ኮምፒውተር እና ምናምኖች ዲፕሪሺየሽን ምናምን የሚባሉት የምንሰራበት አለ። አሴት ሞዴሎቹን ይሄንንም በስፋት እናያለን። አሴት መርጠን ከዛ ሜቶዱ ምንድነው? ስትሬት ላይን፣ ዲክላይን ስትሬት ላይን ምናምን እንዴት ነው እንትን እያደረገ የሚሄደው። አሁን ላፕቶፕ ሲገዙ ድርጅት ውስጥ ባይዞ ታውቃላችሁ ዲፕሪሺየሽን የሚባለው ነው። ላፕቶፕ ገዝታችሁ ላፕቶፑ ቢበዛ 5 ዓመት የሚያገለግል ከዛ በኋላ ዋጋው ዜሮ ይሆናል። በድርጅት አንፃር ማለት ነው ዲፕሪሺየሽን ይሰራል። ስለዚህ ዱሬሽን እንዴት ይሰራል ምናምን ይሄም ራሱን የቻለ አንድ ቱቶሪያል ይፈልጋል። ዲፕሪሺየሽን አሴት እንዴት ነው የምንቆጣጠረው የሚለው ማለት ነው። ከዛ ፊዚካሎች አሉ። የፊዚካል እንትናችን መቼ ጀምሮ መቼ ያበቃል የሚለው ማለት ነው። ነው ብለን እዚች ጋር ሁሌ ነው የምንሞላ ማፕ የምናደርጋለን ማለት ነው። መቼ ነው የሚጀምረው አካውንታችን መቼ ነው የሚያበቃ የሚለው ማለት ነው። እዚች ጋር ሞር አንድ ሌላ ቱቶሪያል ያስፈልጋል በስርዓት። ይሄን ካላበዛው እንጂ ማለት ብዙ ነው አካውንቲንግ ላይ ያለው እንትን በቃ የድርጅት የጀርባ አጥንት ስለሆነ በጣም ብዙ ዚስታይታ ማየት ይፈልጋል። ፔመንት ተርሞችም ይኖራሉ። ፔመንት ተርሞች ማለት ደግሞ ታስቀምጣላችሁ። እዳም ለምሳሌ ምንድነው ብድር ካምፓኒዎች ጋር ብድር የሚሰሩት ከሆነ ፔመንት ተርም እዚች ጋር ያለው ነው የምትጠቀሙት። ካለ አለ ከሌለ ደግሞ ክሬት እያደረጋችሁ ይጨምራል ማለት ነው። እዚህ ጋር የ15 ቀን አለ 21 ቀን አለ 30 ቀን እያለ ፔመንት ተርሙ ሲያልፍ ሲስተም ራሱ ያሳውቃችኋል። አሁን እናንተ ፔመንት ተርም ይሄንን ክፍያ ለ15 ቀን ብድር ሰጥቻለሁ ካላችሁ ከ15 ቀን በኋላ እንትን ይላችኋል። ይሄ እንትኑ ያልቋል ገንዘባችሁን ተቀበሉ ምናምን እያለ የሚያሳይ ነው። እዚች ጋር ፔመንት ተርሞች እነሱን የምንሞላበት ነው። እናንተም ልክ እንደዚህ ተበድራችሁ የምትሰሩ ከሆነ ልክ ያ እንትኑ እየደረሰ ስመጣ ይነግራችኋል ማለት ነው። እዚች ጋር ባለችው ፔመንት ተርም በጣም ብዙ ነው አካውንቲንግ እዚህ ጋር እንደምታዩት ደከመኝ።
በጣም ብዙ ላሳያችሁ ፈልጌ ነበር ደከመኝ። ኤኒዌይስ እስቲ በሌላ ቪዲዮ ተመልሰን እናይና ከዛ ሪፖርቶች ደግሞ እዚህ ጋር አሉ። እያንዳንዱ ሪፖርቶች እዚህ ጋር አሉት ምንድናቸው የሚሉትን እናያለን። ከዛ አካውንቲንግ ላይ ስንመጣ ጆርናል ኢንትሪና ጆርናል አይተም የሚባሉት ሪኮንሲሊየሽን እዚች ጋር ሴት ሎክ ዴት ምናምን ምንድን ነው ሎክ ዴት ማለት? አሁን ለምሳሌ አንዴ አናባችሁ በኦዲተር ምናምን ጸድቆ በመንግስት ጸድቆ ያለፈውን አካውንት በቃ ተመልሳችሁ መነካካት የለባችሁም። ያ ሎክ ይደረጋል። ከዛ ቀን በኋላ ፔመንቱን ክሬት ስታደርጉት ኢንቮይሱን ምኑንም እዛኛው ቀን ላይ ላርግ ብትላችሁ ሲስተም ነው ሎክድ ነው ብሎ ይይዛችኋል ምናምን። ይሄ ሞር ሰፋ እያደረገ ስትሄድ የምትረዱ ነው። እዚህ ጋር ያሉት ምንድናቸው ከስተመር ኢንቮይስ ብቻ እነዚህን በቃ እንጨርሳቸዋለን። ትንሽ ሰፋ ትላለች እቺ ሞጁል ግን እንጨርሳታለን። ይሄን ሞጁል ጨረስን ማለት እናንተ በቃ አካውንቲንግ ላይ ማስተር አድርጋችሁ ማለት ነው። ማንም ነው የሚፈልጋችሁ። አሁን ትንሽ ባለው ራሱ ከተረዳችሁት ኤአርፒ መስራት እንትኑን መስራት ብቻ አይደለም። ኮድ መጻፍ ምናምን ስለቻልክ በቃ አንተ ትችላለህ ማለት አይደለም። አያችኋ? ይሄ ፋንክሽናሊቲ ማወቅ ነው ወሳኙ ነገር። ይሄ ፋንክሽናሊቲውን ካላወቀው እዚህ ጋር ያለው ነገር ምን አለው ምን የለውም የሚለውን ሳታቅ ስራ ብትል ምንድነው ታዲያ? አሁን እዚህ ጋር ነው ድርጅት ሙሉ ስሩ ብየሰጣችሁ እዚህ ጋር ኮንፊገር የሚደረገው የአካውንቲንግ ነገር ካላወቅ ምንድነው የምትጠቀም? ኮድ ኮደማ ኤአይ ይጽፋል፣ ምን ችግር አለው? ስለዚህ ፋንክሽናሊቲውን ማወቅ አለባችሁ። መጀመሪያ ፋንክሽናሊቲ ላይ በጣም ረጅም ጊዜ ወስደን ገለን እንማር ያልኩትም ለዛ ነው። ወደ ኮድ ስንገባ ቀላል ነው። ሐሳቡን ላይ ተሰጥቷል፣ ይጽፍልሃል፣ ሞጁሉን ሰራ አመጣክ። ሶስት ሲምፕል። የሚከብደው ይሄኛው ማወቅ ነው። ይሄን ለማወቅ ደግሞ ምንድነው ባክግራውንድ እንትኖችን ይፈልጋል። አካውንቲንግ ላይ የሚሆን ሴልስ ላይ ፐርቼዝ ላይ ኢንቨንተሪ ምንድነው ባክግራውንድ እውቀት ያስፈልጋልና ስለዚህ ያን ነገር በጣም አወቃችሁ ማለት ኮድ ቀላል ነው። ከዛ በኋላ እናንተን የሚችል አይኖርም ማለት ነው። ከዛ እናንተ በቃ በራሳችሁ ድርጅት እኔ ራሴ ለምን ኮንፊገር አላረግም እኔ ራሴ ለምን አልሰራም ወደምለው ሐሳብ ትመጣላችሁ ማለት ነው። ቀጣይ ብንመጣው ላይ ደግሞ ሞር ከዚህ የቀጠለውን ሞር ሰፋ አድርገን እንሄድበትና አካውንቲንግን ቶሎ ጨርሰን በቃ ጥቅል ሐሳቡን ይዘን ከዛ ወደ ኮዳችን እንገባለን ማለት ነው። ከዛ የሚሰጣችሁን የቤት ስራ ተከታትላችሁ ስሩ። የቤት ስራም የሰራችሁት ልጆች አይቻለሁ፣ በጣም ደስ ይላል። በርቱ እኔ የምለው በርቱ ነው በቃ። አይ ዶንት ኖ አሁን የወጣውን ህግ እያያችሁ ያለውን ነገር እያያችሁ አሁን ካልበረታችሁ አይ ዶንት ኖ እናንተ ሌላ የምለው ነገር የለኝም። እና ለሁለቱ በተለይ ደግሞ እነዚህ ሁለቱ ህፃናቶች ለኛ ሞቲቬት መሆን ካልቻሉ አይ ዶንት ኖ ምንኛ ሊያነሳሳን የሚችል አላቅም። ስለዚህ በርቱ ጠንክሩ ነው የምላችሁ። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ሰላማችሁ በያላችሁበት ብዝዝት በልልኝ።